ጤና ይስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። ጤና ይስጥልን ተመልካቾቻችን ይህ ባላገሩ ቴሌቪዥን ነው። ከባላገሩ ቴሌቪዥን የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት አህመድ አብሬያችሁ ቆያለሁ። አንኳር ጉዳዮችን በቅድሚያ ፖሊስ የጤና ባለሙያዎችን በማህበራዊ ሚዲያዎች ቅስቀሳ አድርጋችኋል፣ በስራ ላይ በተገኙ ባልደረቦቻችሁ ላይ ዛቻና ማስፈራራት አድርሰዋል በሚል ማሰሩን ኢሰመኮ አስታወቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን ያለ ምንም ቅድመ ሁኔታ በአስቸኳይ የኢትዮጵያ ባለስልጣናት እንዲፈቱ የመብት ተቆርቋሪው አምነስቲ ኢንተርናሽናል ጠየቀ። በሰሜን ኢትዮጵያ ተከስቶ የነበረውን ግጭት በድርድር ለመፍታት በሚደረገው ሂደት አንዳንድ አመራሮች የሰላም ድርድሩ እንዳይሳካ ሲጥሩ እንደነበር የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩት አቶ ጌታቸው ረዳ ተናገሩ። ወደ ቀዳሚው ዜና አልፋለሁ። ፖሊስ የጤና ባለሙያዎችን በማህበራዊ ሚዲያዎች ቅስቀሳ አድርጋችኋል፣ በስራ ላይ በተገኙ ባልደረቦቻችሁ ላይ ዛቻና መስፈራራት አድርሳችኋል በሚል ማሰሩን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ፖሊስ ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያ ቅስቀሳ አድርጓል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር መዋሉን ኢሰመኮ አስታውቋል። ሄልዝ ቮይስ ኢትዮጵያ የተሰኘ ድረገጽ በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማ ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ መሆኑን አስታውቋል። አድማው በማህበረሰቡ ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ መንግስት ለሕክምና ባለሙያዎች ጥያቄዎች ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲያመቻች የተቋሙ ዋና ኮሚሽነር ብርሃኑ አዴሎ መጠየቃቸውን አስታውቋል። ከዚህ ውጪ የሕክምና ባለሙያዎችም የማህበረሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ ማስተላለፋቸውን አመላክቷል። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን ያለ ምንም ቅድመ ሁኔታ በአስቸኳይ የኢትዮጵያ ባለስልጣናት እንዲፈቱ የመብት ተቆርቋሪው አምነስቲ ኢንተርናሽናል ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13 ቀን 2017 ዓ.ም በኤክስ ገጹ ላይ አሳስቧል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና የጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ይመለስ በሚል ካነሱት የሥራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ቀደም ብለው ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ በመሆኑ አንድ የንቅናቄው አስተባባሪ ገልጸዋል። ኢትዮጵያ ኢኮኖሚያዊ እድገቷን ለማስቀጠል የኢንቨስትመንት ስበቷን ለማሳደግ የባህር በር ያስፈልጋታል ተባለ። ኢትዮጵያ ኢኮኖሚያዊ እድገቷን ለማስቀጠልና የኢንቨስትመንት ስበቷን ለማሳደግ የባህር በር ያስፈልጋታል ያሉት አምባሳደር ፍጹም አረጋ ናቸው። በሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ውይይት ላይ ንግግር ያደረጉት አምባሳደር ፍጹም አረጋ የኢትዮጵያ ኢኮኖሚያዊ እድገት እያስመዘገበች ትገኛለች። እያስመዘገበች ያለውን ኢኮኖሚያዊ እድገት ለማስቀጠልና ኢንቨስትመንት ስበቷን ለማሳደግ የባህር በር ያስፈልጋታል ብለዋል። የባህር በር የሌላቸው ሀገራት የባህር በር አግኝተው ኢኮኖሚያዊ እድገታቸውን ማስቀጠል አለባቸው ያሉት አምባሳደሩ ኢትዮጵያም የቀይ ባህር ወደብን ለመጠቀም እየሰራች ነው ሲሉ ተናግረዋል። ቀይ ባህርን በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት ያለውን የንግድ ግንኙነት በማጠናከር ዲፕሎማሲያዊና ኢኮኖሚያዊ ትስስርም የሚያሳድግ ነው ሲሉም ገልጸዋል። ቀይ ባህርና የኤደን ባህረ ሰላጤ በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት ጠንካራ ኢኮኖሚን ለመገንባት በቀጠናው ዘላቂ ሰላም ለማስፈን ወታደራዊ አቅምና ግንኙነትን ለማጠናከር ስትራቴጂካዊ ቦታዎች ናቸው። በመሆኑም ኢትዮጵያ የባህር በሮችን በዲፕሎማሲያዊና በሰላማዊ መንገድ ለመጠቀም እየሰራች ነው ብለዋል። የቀጠናውን ሰላም ለማረጋጋት ኢኮኖሚያዊ እድገትን ለማሳለጥ የምግብ ዋስትናን ለማሳለጥና ወታደራዊ አቅምን ለማሳደግ ቀይ ባህርን በጋራ መጠቀም አስፈላጊ ነው ሲሉም ተናግረዋል። በባህረ ሰላጤዎች ንግድን ለማሳደግ ለማጎልበት ውይይቱ ትልቅ ፋይዳ እንዳለውም ጠቁመዋል።
በሰሜን ኢትዮጵያ ተከስቶ የነበረውን ግጭት በድርድር ለመፍታት በሚደረገው ሂደት አንዳንድ አመራሮች የሰላም ድርድሩ እንዳይሳካ ሲጥሩ እንደነበር የፕሪቶሪያ ሰላም ንግግር ዋና ተደራዳሪ የነበሩት አቶ ጌታቸው ረዳ ተናገሩ። ከፕሪቶሪያው የሰላም ስምምነት በፊት በሲሼልስና በጅቡቲ የሰላም ስምምነት ለመፈጸም ተቃርበን ነበር። ነገር ግን በእኛ መካከል የነበሩ አንዳንድ አመራሮች በድርድር ሂደቱ ሌላ አካል እንዲገባ በመፈለጋቸው ስምምነቶቹ ፈርሰዋል ብለዋል። በሰላምና በድርድር የሚያምን ቡድንም በውስጣችን ነበር ያሉት አቶ ጌታቸው አንዳንድ አካላት ግን በድርድሩ ሶስተኛ ወገን እንዲገባ ይፈልጉ ነበር ሲሉ አብራርተዋል። እነዚህ አካላት አንዱን አካል ጥፋተኛ ሌላውን ደግሞ ሐቀኛ እያሉ ይበልጡን እንዳንስማማ የሚያደርጉ ነበሩ ሲሉ ገልጸዋል። እንዲያም ሆኖ ማንም ጣልቃ ሳይገባብን ራሳችን አስቀድመን መወያየታችን ፕሪቶሪያ ላይ ልዩነቶቻችንን ለመፍታትና ወደ ስምምነት ለመምጣት አግዞናል ሲሉ አቶ ጌታቸው ረዳ ተናግረዋል። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ ሁለት ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ተናገሩ። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጂዊሽ ሙዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ምንጮች ለሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶችም ይገኙበታል። ዘገባዎች እንደሚያመለክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ ሁነቱን እየታደሙ ነበር ተብሏል። ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።